ሰላም ጤና ይስጥልኝ እንደምን ዋላችሁ ውድ አምራ ቤተሰቦች ዛሬ በዓለማችን በአንድ ክብር ለማቀጣጠል በመተባበቅበት የባሩድ ክምችት ላይ ትገኛለች። አሜሪካና ብሪታንያ በኢራን ላይ የከፈቱት ወታደራዊ ግንባር የዓለም ነዳጅ ገበያ መረጋጋትና በሀገር ውስጥ የ12ኛ ክፍል ተፈታኞች የተሰጠ መጨረሻ ማስጠንቀቂያ በተመለከተ የተለያዩ ዝርዝር መረጃዎችን ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ መጀመሪያው ዜና ስናልፍ የዓለም መገናኛ ብዙሃን ትኩረታቸውን በዋይት ሃውስ ውስጥ አድርገዋል። በዋይት ሃውስ እንግዲህ ሲቢሲ ኒውስ እንደዘገበው የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን ከፍተኛ የጦር አዛዥ የእግረኛ ጦሩን ኢራን ውስጥ ለማሰማራት የሚያስችል ጥልቅ ወታደራዊ እቅድ አዘጋጅተናል ብሏል። ይህ እቅድ በምድር ጦር ኢራን ውስጥ ዘልቆ በመግባት ቁልፍ የሆኑ ወታደራዊ ኢነርጂ መሰረተ ልማቶችን ለመቆጣጠር ስትራቴጂ የያዘ ነው ተብሎለታል። ምንም እንኳ ፕሬዝዳንት ዶናልድ ትራምፕ በጊዜያዊ መግለጫቸው ወታደሮች ወደ የትም አላሰማራም ቢሉም በምድር ላይ ያለው እውነታ ግን ሌላ ነው ተብሏል። አሶሺየትድ ፕሬስ እና ሮይተርስ እንደዘገቡት ከሆነ 2500 በላይ እግረኛ ወታደሮችና 3 ግዙፍ የባህር ጥቃት ፈጻሚ መርከቦች ወደ መካከለኛው ምስራቅ የተጓዙ መሆኑን አሳውቀዋል። ከዚሁ ጋር በተያያዘ ጉዳዩ ይበልጥ አሳሳቢ ያደረገው ደግሞ የዩናይትድ ኪንግደም መንግስት የሰጠው ፍቃድ ነው። ብሪታንያ አሜሪካ በኢራን ላይ ለምትፈጽመው ማናቸውም አየርና ባህር ኃይል ጥቃቶች የብሪታንያ ጦር ሰፈሮች በነጻነት ተጠቀም ፈቅዳለች። ይህን ውሳኔ በቴህራን በኩል ከፍተኛ ቁጣ ቀስቅሷል። የኢራን የውጭ ጉዳይ ሚኒስትር አባስ አርጊቺ ጠቅላይ ሚኒስትር ኬር ስታርመርን የብሪታንያ ዜጎችን ህይወት ላይ አደጋ ላይ ጥለዋል ሲሉ አስጠንቅቀዋል። ኢራን ራሷን ለመከላከል ማንኛውም እርምጃ እንደምትወስድ መግለጿ ቀጠናውን ወደማይመለስ ቀውስ ሊገባ እንደሚችል አንዳንድ የፖለቲካ ተንታኞች ይናገራሉ። የጦርነት ግንባር ላይ ብቻ አልተገደበም፣ ወደ እያንዳንዱ ሰው ቤትና ኪስ እየገባ ይገኛል። የዓለም አቀፍ ኢነርጂ ባለስልጣን ፍትህ ቢሮ በታሪክ ታይቶ የማይታወቅ የኢነርጂ እጥረት መከሰቱን አስታውቋል። ለዚህም ምክንያት ደግሞ በቀን 20 ሚሊዮን በርሜል ነዳጅ የሚተላለፍበት የሆርሙዝ ወሽመጥ በውጥረት መዘጋቱ ምክንያት ተደርጓል። በነዳጅ ድፍድፍ ላይ በአንድ ዓመት ውስጥ ከ50 በመቶ ጭማሪ አሳይቶ በበርሜል $113 ገብቷል ተብሏል። አሜሪካ ይህንን ዋጋ ንረት ለመቋቋም ስትል በአሁኑ ወቅት ባህር ላይ ያለ የኢራን ነዳጅ ለ30 ቀን ያለ ማዕቀብ እንዲሸጥ ፈቅዳለች። ስኮት ቤስ የተባለው የአሜሪካ ግምጃ ቤት ሚኒስተር እንዳሉት የኢራን ነዳጅ በኢራን ላይ እንድንጠቀምበት ብለዋል። ይህ ማለት ነዳጁ ወደ ዓለም ገበያ እንዲገባ ያደርጋል። ይህም ማለት የራሷን የኢራን ነዳጅ በመግዛት በራሳቸው ላይ ጦርነት ለማወጅ መዘጋጀታቸውን የሚያሳይ ነው ተብሎለታል። ከዚሁ ጋር በተያያዘ ጦርነት ሲነሳ ወርቅ ዋጋ ይጨምራል የሚለው የተለመደ አስተሳሰብ በዚህ ሳምንት ተገብጦ ታይቷል። ባለሀብቶች ነገ ምን ይፈጠራል በሚል ስጋት ወርቃቸውን እየሸጡ ወደ ጥሬ ገንዘብና ዶላር በማሸሽ ላይ የወርቅ ዋጋ ባለፉት 7 ቀን ከፍተኛ ቅናሽ ማሳየቱ ታውቋል። የወርቅ ዋጋ ከአንድ ውቄት $4,600 በታች ሲወርድ ብርም እንደዚሁ ከ6.5 በመቶ ቅናሽ አሳይቷል ተብሏል። ይህ ገበያ መዛማት በዓለም አቀፍ ደረጃ ያለውን ኢኮኖሚ አለመረጋጋት ቆልጮ ያሳየ ነው ተብሎለታል። ወደ ሀገር ውስጥ መረጃ ስንመለስ የኢትዮጵያ ከፍተኛ ትምህርት ተቋማት በዛሬው ዕለት ተማሪዎቻቸውን እያስመረቁ ይገኛሉ። ከነዚህ ዩኒቨርሲቲዎች መካከል መቅደላ አምባ ዩኒቨርሲቲ፣ ደብረ ብርሃን ዩኒቨርሲቲ፣ ዋቻሞ ዩኒቨርሲቲ በድምሩ ከ3700 በላይ ተማሪዎችን በዛሬው ዕለት አስመርቀዋል። በተለይ ደብረ ብርሃን ዩኒቨርሲቲ 3 ተማሪዎችን በዶክትሬት ፒኤችዲ ዲግሪ ማስመረቁን ትልቅ ስኬት ነው ተመዝግቦልታል። በመጨረሻም በተማሪዎች ወላጆች የተላለፈ አስቸኳይ መልእክት አለን። የ12ኛ ክፍል ብሔራዊ ፈተና ምዝገባ መጋቢት 15 2018 ከቀኑ 11 ሰዓት ተኩል ላይ ይዘጋል ተብሏል። ዶክተር እሸቱ ከበደ ሲስተሙ ከተዘጋ በኋላ ማንም መመዝገብ አይችልም ሲሉ አስጠንቅቀዋል። ፈተናው በሰኔ ወር እንደሚሰጥ በመጠቆም ተማሪዎች ከወዲሁ ዝግጅታቸውን እንዳጠናክሩ አሳስበዋል። ውድ አምራ ቤተሰቦቻችን የዛሬው መረጃዎቻችን እነዚህ መስሉ ነበር። በቀጣይ መረጃዎች ሲለቀቁ ወደ እናንተ ሊደርሱላችሁ መጀመሪያን አካውንት ሰብስክራይብ እና የደወል ምልክቷን መጫን አትርሱ። መልካም ሙሉ ይሁንላችሁ።